ማለት ይሻላል። እንደ አንድ እድል ከተሰጠኝ ኤፊ እንዴት ነህ? ሰላም ነው ወይ? እንዴት ነህ ፌዝ? እንኳን ደህና መጣህ። አለሁ እግዚአብሔር ይመስገን። ድርሳነ መድኃኔዓለም ላይ ያለውን እሱንም እሞግታለሁ በእጄ ስላለ ማለት መጽሐፉ ትክክል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካኖናይዝድ የሆነ መጽሐፍ ነው ድርሳነ መድኃኔዓለም። በጣም የገረመኝ መሰለኝ ኤፊ እሱ ጋር የጌታችንና የመድኃኒታችን የኢየሱስ ክርስቶስን መከራ መስቀል መከራ ህመም ህማሙን ሳይታያችሁ በቃ ያቺ ምንድነው እሁድ የሚነበበው ለዛውም የመጨረሻው ፓርት እሱ ብቻ እንዴት ታያችሁ የሚለው እሱም ቢሆን ግን ከግዙ ጋር አንድ ላይ ስላለኝ እኔ ከፍቼ ያሳያለሁ። አሁን ግን ገድለ ተክለ ሃይማኖት ላይ አንድን ጨርሳል። እዚህ አንድን ጨርስ። ቆይ ይሄን እዚህ ላይ ልስና ምክንያቱም በተሙማል ስለገባው እንደሱ ሳይሆን አሁን ሁለት ድስት ልንጥድ ነው። አሁን ምረጥና ከሁለቱ ከዛ መጀመሪያ አንዱን እንጨርስና ልክ አንዱን ጨርሰን ከዛ በኋላ ወደ ሁለተኛው እንሻገራለን። አለበለዚያ ለሰውም ቅልቅል ነው የሚለው ሁለት ነገር ካነሳን አንዱን ምረጥ። አንተ ድርሳነ መድኃኔዓለም ዘውድን ምረጥ ወይ አሁኑን ምረጥና አንዱ ላይ እናውራ። ከዛ በኋላ ስንጨርስ እሱን ወደ ሁለተኛው እንሄዳለን። ኖ አሁን ከተሙ ጋር ስታወሩበት የነበረው ገድለ ተክለ ሃይማኖት ላይ ሐሙስና እሑድ እባብን እየገደለ ይላል። እባብ የሚለው እዚህ ጋር አይ ቲንክ አንተ ቪዲዮን በደንብ ተመልክታል። ስለዚህ በእባብ የተመሰለው ሰይጣን ወይም አምልኮተ ጣዖት ሊሆን ይችላል። በጊዜው ሰይጣንን የገደለ ማለት ነው። ቆይ መጽሐፍ ቅዱስ ላይ አንተን ነው እዚህ ጋር ባክፋየር የሚያደርግብህ የማርቆስ ወንጌል ምዕራፍ 16 ላይ እኔ ለምንም ባክፋየር አያደርግም። ታምጣው ያመኑ ናቸው ብላል አዳም በኤፌ በጊዜው ያመኑ ናቸው እና ሐሙስና እሁድ እባብን እየገደለ ሲል አንተ እንዴት ነው የተረጎምከው? ያንተ ትርጉም ያው መጽሐፍ ቅዱስን በግላችሁ ነው እንትን የምትሉት እንደ ግል ሀሳብ ነው። እዚህ ጋርም ደግሞ መታችሁ ላርም መጽሐፍ ቅዱስን እንደ ግላችሁ ነው የምትተረጉም ያልከው። ይሄ አሁን ስህተት ነው ፌዝ። እኛ መጽሐፍ ቅዱስን እንደ ግላችን አንተረጉም። እኛ ጴንጤ ቤት ነው የመጣው። ጴንጤዎች መጽሐፍ ቅዱስን ስንተረጉም ኤችጂኤል የሚባል የስነ አፈታት ህግ እንጠቀማለን። ኦኬ ኤችጂኤል ማለት አብሶሉት ነው፣ በነገራችን ላይ ከሁሉም የተሻለ ማለት ነው። ኤችጂኤል ማለት ትንትኑን ታውቃለህ፣ ሂስቶሪካል ግራማቲካል ሊትራል የሚለውን የስነ አፈታት ህግ። እሺ እያቋረጥከኝ ነው። እሺ እየተጨቆንኩ ነው። ሶሪ እያቋረጠ አይሆንም። አም ሶሪ እኔ እንደዚህ አይነት ነገር ብዙ ስለማልታገስ ስለማይለኝ እያቋረጥከኝ። ስለዚህ ልጨርስ። ቤካ ግን ከኤፊ ጋር ምንም ስለምንስማማ ምንም ችግር የለውም። ማል ባትገባ ማለት ነው። መግባት ይችላል። እኔን ሁሉ ሊያስወርደኝ ይችላል። አንተ መስማማት ያለ መስማማት ሳይሆን ከስር ያሉት ወንድሞቻችን ሙሉ ሀሳቡ እንዲይዙ ነው። ኤፊ ጀምሮ ሀሳቡ እንደዛ እኛ እንደ ልባችን መጽሐፍ ቅዱስ አይደለም የምንተረጉመው። እኛ መጽሐፍ ቅዱስን ኤችጂኤል የሚባል የስነ አፈታት ህግ አለን። ሂስቶሪካል ግራማቲካል ሊትራል የሚባል የስነ አፈታት ህግ አለ። እሱን ተከትለን ነው ምንፈታው። ለምሳሌ አንድ ጥቅስ ፒክ ብታረግ ከዛ ጥቅሱን እናነባለን። ከዛ በኋላ ሂስቶሪካል የዛን ጥቅስ ባክግራውንድ ተደራሲያኑ በዛን ወቅት የነበሩት ሰዎች እንዴት ብለው ተረዱት፣ የነበረው ካልቸር እንዴት ነበረ፣ እንደዛ አይነት ቋንቋ በዛን ጊዜ እንዴት ነበር የሚነገረው፣ ቋንቋው ለምን አገልግሎት ነበር በዛን ጊዜ የሚጠቅመው፣ ኤቭሪ ሲንግል ነገር የሚተነተን ነው። በዛ ነው የሚተረጎመው መጽሐፍ ቅዱስ ማለት ነው። አንደኛ እሱ ነው። ከዛ በኋላ እሱን ከጨረስን በኋላ እንደገና ደግሞ መጽሐፍ የተለያዩ ቸርች ፋዘርስ ሊሆኑ ይችላሉ፣ አርሊ ቸርች ፋዘርስ፣ እንደገና አርሊ ኢንሸንት ስኮላር ሊሆኑ ይችላሉ፣ ሞደርን ስኮላር ኮመንተሪዎችን እያንዳንዳቸውን እናገላብጣለን። በጉዳዩ ላይ ያለውን ሀሳብ እንረዳለን። እንደ ልብ ነው ያልከው ትክክል አይደለም ፌዝ። እንደውም እንደዛ ካልክ የሚሆነው ወደ አንተ ነው። እንደውም ይሄኛ አሁን ቅድም አንተ ስትለኝ እንደነበረው ባክፋየር አንተ ጋር ነው የሚመጣው። እናንተ ቤት እንደውም አሁን አንድምታ መጽሐፍ አሁን ፒክ አድርጌ ላመጣ እችላለሁ። እዚህ ቤት አለ ማታ አንድምታ መጽሐፍ አለኝ። የእናንተ ቤተክርስቲያን አንድምታ መጽሐፉን ብታይ እናንተ ናችሁ እንደውም ለአንድ ነገር 8 ትርጉም 9 ትርጉም የምትሰጡት ማለት ነው። ለአንድ ነገር እንዲህ ይሆናል ብላችሁ ማአት ትርጉም እርስ በርሱ ማይገናኝ ትርጉም የምትሰጡት እናንተ ናችሁ በመጽሐፍ። እንደ ልብ ነው የምትተረጉሙት እናንተ አትበል። እኛ ቤት እንደ ልብ አይተረጉም መጽሐፍ።
እሺ ወደ ቶፒክ ኤፌ አሁን ከተሙ ጋር ስታወሩ በገድለ ተክለ ሃይማኖት ላይ ያለውን ሐሙስና እሁድ እባብን እየገደለ ኃጢአቱ ይሰረይለታል የሚለው ያው የቤተክርስቲያን መምህራን እዚህ ላይ በደንብ መልስ ሰጥተዋል። አንተም ቪዲዮን አይተካል። አንተ እንዴት ነው የተረዳው? ኢቭን መልስም ከተሰጠበት በኋላ በቃ እባብ ሲባል አንተ የመሰለ ላይክ ሊትራሊ እባብን እየገደለ እንደዚህ ብሎ የሚያምን ክርስቲያን ኦርቶዶክሳዊ የለም። አንድ ሰው እባብን ገሎ ኃጢአቱ ይሰረይለታል ኢቭን በክርስቶስ ኢየሱስ አምኖ ለተጠመቀ ክርስቲያን ኢቭን ይሄ አረዳድክ ዳትስ ሮንግ። አሁን አንተ በእንደዚህ ከተረዳው መልስ አይሆንም። ኖ ፌዚ እንደሱ መልሱ ምንድን መሰለህ የሚሆነው ይኸውልህ አንተ አረዳድ ትክክል አይደለህም መልስ አይሆንም። መልስ የሚሆነው ምን መሰለህ ኤፍሬም የተረዳኸው ትክክል አይደለም ካልክ በኋላ ክፍሉ የሚያወራው ስለዚህ ነው እንደዚህ ማለት ነው ኤፍሬም ስትል ነው መልስ የሚሆነው። አሁን አንተ እኔ ትክክል አይደለም የተረዳሁት አይደል? ይኸውልህ የገድሉ አሁን ለምሳሌ ሐሙስና እሁድ ለምን ሆነ ንገረን አንተ ምን ማለት ነው? ሐሙስና እሁድና ሐሙስ እባብ የገደለ ኃጢአቱ ይሰረይለታል ማለት ምን ማለት ነው? አንተ አስረዳን። ኃጢአቱ ይሰረይለታል ማለት እባብ በእባብ የተመሰለው በጊዜው አምልኮተ ጣዖት የሚፈጽሙ ነበሩ። ከአምልኮተ ጣዖት ኦኬ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር የመጡ ኢቭን ያመነም ቢሆን አማኞች ሆነው ግን they bad ምንድን ነው ስለዚህ እኔ እንደዚህ አይነት ነገር ምድር ላይ ገጥሞኝ አያውቅም። እንደዚህ አይነት አርጊመንት ፌዝ በነገራችን ላይ ይህንን ዲፌንድ ልታደረጉ የምትሄዱበት ርቀት 5 ቦታ ነው የምትቆራረጡት ማለት ነው። ምን መሰለህ አሁን አንተ ራሱ ያልከው ምላስ ላይ ራሱ የተምታታበት ነገር ይገደ ቆይ እነዚህ ሰዎች ክርስቲያን ወገኖች ናቸው ተብለዋል እና ገና ጣዖት ያመልካሉ ትለኛለህ። ክርስቲያን እኮ ነው የሚለው እኮ ክርስቲያኖች ናቸው። አዳምጠኝ። የማርቆስ ወንጌል ምዕራፍ 16 ላይ እስቲ አንተ እንዴት እንደምትፈታልኝ የማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ። ቆይ አዳምጥ። በአዲስ ቋንቋ ይናገራሉ። እባቦችን ይይዛሉ፣ ይጫማሉ። እሺ ስለዚህ የሚገርልም ነገር ቢጠጡ መርዝ ማለት ነው አይጎዳቸውም እያለ ይቀጥላል። ስለዚህ እባቦችን ይይዛሉ ይጫማሉ ሲል ምን ማለት ነው? እባብን መጫማት ነው? ኦኬ አንተ ነው እሺ እንዴት ነው የምትፈልገው? እሺ ሽፍት ሳታደርገው ምን እጠይቅሃለሁ መሰለህ አሁን ኢየሱስ እዚህ ጋር እባቦችን ይጫማሉ ይይዛሉ ይገድላሉ። ያው ሲጫሙ እባቡ ሊሞት ይችላል። ገድለ ተክለ ሃይማኖት ላይ ደግሞ ሐሙስና እሁድ እባብን የገደለ ይላል ኃጢአቱ ይሰረይለታል ይላል። እንዴት ነው ሁለቱን የምታስታርቀው? እሺ ቆንጆ። አሁን ልብ ብለህ ስማኝ ፌዚዬ፣ ሽፍት በማድረግ አንተ አሁን እየተጠቀምክ ያለው ስትራቴጂ አንድ ጥያቄ ሳነሳ ይህንን በዚህ በኩል ሽፍት አደረግና ከዛ ወደምፈልገው ቦታ ወስደዋለሁ ነው። ሰው ወደምትፈልገው ቦታ እኔ አልሄድም ላስታውስ ብዬ ነው፣ ግን መልሰዋለሁ። አሁን ይህን ልመልስልህና ከዛ ወደ ነበርንበት ስታርት ፖይንት እንመልሳለን ማለት ነው። አሁን ኢየሱስ እዛ ጋር ያመኑትን እነዚህ ምልክቶች ይከተሏቸዋል አለ። እሺ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ ይላል። እሺ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውም በድዌዎች ላይ ይጭናሉ፣ እነርሱም ይድናሉ አሉ። አሁን ይህንን ጥቅስ ማምጣት አልነበረብህም። ካመጣው እኔ ነበርኩ ማምጣት የነበረብኝ። ለምንድን ነው ማምጣት የነበረብኝ? እነዚህ ኢየሱስ ያለው ያመነ የተጠመቀ አለና እንደገና ያመኑትን እነዚህ ምልክቶች ይከተሏቸዋል ብሎ ያመኑ የዳኑ ሰዎችን ምልክት ነው እየተናገረ ያለው። በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ ይላል። እዛ ጋ እኮ እባብ ገለህ ኃጢአት ይሰረያል ነው የሚለው። እዚህ ጋ እኮ ኃጢአት ለመሰረይ አይደለም እኮ እዚህ ጋር ምልክት የምታደርገው። በስሙ አጋንንት የምታወጣው ኃጢአት እንዲሰረይ አይደለም። በአዲስ ቋንቋ የምትናገረው ኃጢአት እንዲሰረይ አይደለም። እባቦችን ይዛሉ የሚለው ኃጢአት እንዲሰረይ አይደለም። እዛ ጋር እባብ የምትገለው ኃጢአት እንዲሰረይ ነው የሚለው መጽሐፍ። አንድ አርጊመንት ማይመጣው እዚህ ጋር ማለት ነው። ምንም አይገጥመው። አንድ ሁለተኛ እሁድና ሐሙስ ይላል። እዚህ ጋር ቀን ተመርጦላል እንዴ? የዳቢሎስን ስራ ለመቃወምና ለማፍረስ እሁድና ሐሙስ ተብሎ ቀን ይመረጣል እንዴ? እንዴ አሁን እኮ እንትን ማለት ማትችለው ነገር እኮ አለ። አንዳንድ ጊዜ በቃ ብትፈልግም ዲፌንድ ልታደርጋቸው ማትችላቸው ነገሮች አሉ። በቃ ዝም ማለት ነው። እንደዛ ዝም ብለህ ማለት ነው። እያልኩ ያሉት ምንድን ነው? እባቦችን ይይዛሉ ይጫማሉ ሲል ምንድን ነው? ተርጉምልኝ ያለው። እባብን መጫማት ነው መግደል ነው ሊትራሊ
እሱን የጠየኩ እባቦችን ይይዛሉ ኢኔሴንስ መጽሐፍ እዚህ ክፍል ላይ የሚናገረው ማለት ነው። እባቦች እንግዲህ በመጽሐፍ ቅዱስ ካየ እባብ የቀደመው እባብ ዘንዶ እያለ ራእይ ላይ የሚጠቅሰው ማለት ነው። እባቢውም ሔዋንን እንደዚህ ያላት የሚለው በሰይጣን ይመሰላል። በመጽሐፍ ቅዱስ ውስጥ እባብ ማለት ነው በአጋንንት ይመሰላል እባብ። ኦኬ ሊትራል ላይሆን ይችላል። እባብን ይይዛሉ ምናምን የሚለው መጽሐፍ ቅዱስ ሁሉም ቦታ ላይ ግን ሊትራል አይደለም ማለት አይደለም። አንዳንድ ቦታ ለምሳሌ እባብ ሊትራል የሚሆንበት አለ። ለምሳሌ በሺው ዓመት መንግስት ጊዜ ህፃናት በእባቦች ጉድጓድ ይጮታሉ ምናምን የሚለው ለምሳሌ እዛ ጋር ሊትራል ነው እባብ የሚለው ማለት ነው። እባብ በሰይጣን ይመሰላል በመጽሐፍ ቅዱስ፣ እንደገና ሊትራል ይመሰላል። አሁን እዚህ ጋር በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ እያለ የሚናገረው እዛ ጋር ኖት ይሄ እንስሳ ላይሆን ይችላል። እኛ የምናውቀው እንስሳ ላይሆን ይችላል። እንዳልኩ እባብ ከሰይጣን ጋር በሰይጣን ስለሚመሰል በመጽሐፍ ቅዱስ የክፉ የጨለማ አሰራርን የተመለከተ ያንን ሊሆን ይችላል ሪፕሬዘንት የሚያደርገው ይሄ ማለት ነው። የግድ ሊትራል ገድለ ተክለ ሃይማኖትም እንደዛ ለምሳሌ መምህራን እኔም እዚህ ጋር ስናገር ሐሙስና እሁድ እባብን የገደለ የሚለው እሱን ያስኩልህ አሁን ይሄ ሁሉ የምትመጣው እኮ ያኛው ሊትራል እባብ ላይሆን ይችላል ብለህ ነው። እሱን ልተቀበልኩ እኮ እኔ ሊትራል እባብ አይደለም ብዬ ያስኩልህ። የድርሳኑ ማለት ነው አይደለም ሊትራል እባብ አይደለም፣ በቃ እኔ የሰይጣን አሰራር ነው ብዬ ተቀበልኩ። የሰይጣን አሰራር ኦኬ። ስለዚህ አንድ ሰው ከሰይጣን አሰራር ከሰይጣን ሐሳብ ማይሆን ውስጥ ነገር ውስጥ ነው የገባኸው። ስማ ቆይ ስማ፣ ማይሆን ችግር ውስጥ ገባህ እኮ። አሁን የሰይጣን ነው ብዬ ተቀበልኩኝ አንተን ሙሉ ለሙሉ። እባብ የሚለው ሊትራል እባብ አይደለም ብዬ ተቀበልኩ እናንተ እንደተረጎማችሁት። ካዲያ ክርስቲያን እባብ የሚገለው ኃጢአቱ እንዲሰረይ ነው። ክርስቲያን ነው። ጣዖት አምልኮ ጋር የተያያዘ ነገር ነው። እባብ ስለሚያመልኩ ነው አላችሁ። እባብ የሚያመልኩ ጣዖት የሚያመልኩ ክርስቲያን ተብለው ይጠራሉ። አንደኛ። ሁለተኛ ይሄንን ምን ተው ብለህ ብትጠው የጨለማን አሰራር ወይም ሰይጣንን ወይም ጥንቆላን የምትቃወመው እሁድና ሐሙስ ነው? ቀን መርጠ ነው? ኦኬ ሶ ዩር ኩዌስችን ምንድነው? ለምንድነው ቀን ተመርጦ ሐሙስና እሁድ እሱ ላይ ነው እንትንክ አንደኛው ቀን አንደኛው ቀኑ፣ ሁለተኛው የክርስቲያን ወገን ጣዖት የሚያመልክ ሰው የሚያመልክ ግለሰብ ወይም ቡድን ክርስቲያን ተብሎ ይጠራሉ። ክርስቲያን ሆኖ እኮ ለምሳሌ በባድ አምልኮ የሚፈጽም አለ አይደል? እነሱ ክርስቲያን ተብሎ ይጠራሉ። ሐዋርያው ቅዱስ ጳውሎስ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በቆሮንቶስ ቤተክርስቲያን ውስጥ አሁን ለምሳሌ የጣዖት አምልኮ ነበር። ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ላይ ምንድን ነው ክርስቲያን ተብሎ የሚጠራቸው ነው የምታሳየኝ አንተ። የምጠራቸው ዝም ብለህ ነው ጥቅስ የምትደፍረው። እሺ ጎሄድ። ኦኬ አንደኛ ቆሮንቶስ ምዕራፍ 11 ጋይድ። እሺ አንደኛ ቆሮንቶስ ምዕራፍ 11 ሄድኩኝ። አንደኛ ቆሮንቶስ ምዕራፍ 10 ጋር እሺ ምዕራፍ 10 ምን የሚል አለ? ታቦት ከጣዖት ጋር ምን ህብረት አለው የሚል አለ አይደለ? እሺ እሺ ቀጥል። ይሰማል አይደለ? ይሰማኛል። ቀጥል። እሺ አንድ ሰው በክርስቶስ ኢየሱስ ሆኖ አምኖ ተጠምቆ የባዕድ አምልኮ ሊፈጽም ይችላል? አይችልም። ስለዚህ ከዛ የባዕድ አይችልም፣ ውሸት አለ። ለምሳሌ ጴንጤ ሆኖ ያመጣውን ጥቅስ ያመጣውን ጥቅስ እንሂድ። ፕሮቴስታንት ሆኖ በጌታ ሆኖ በጌታ ሆኖ ለምሳሌ የኢሬቻን በዓል የሚያከብር አለ። አንድ ጊዜ አንዴ ያመጣው ጥቅስ ላይ አንዴ ያመጣው ጥቅስ እንደዚህ ይላል ያመጣው ጥቅስ። እንግዲህ ምን እላለሁ? ለጣዖት የተሰዋ ምናምን ነው ላለውን ወይስ ጣዖት ምናምን እንዲህ ላለሁን? አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንት ጋር ማህበርተኞች እንድትሆኑ አልወድም ይላል። አየህ፣ ከአጋንንት ጋር ማህበርተኞች አይደሉም። የጌታን ጽዋና ቁጥር 14 እኔ ላንብበው።
አንደኛ ቆሮንቶስ ምዕራፍ 10 ቁጥር 14። እሺ ቁጥር 14 ላንብበው ቁጥር 14። ስለዚህ ወዳጆች ሆይ ጣዖት ከማምለክ ሽሹ ይላል። ጣዖት ከማምለክ ሽሹ። ልባሞች እንደ መሆናችሁ እላለሁ በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስም ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችንም ያ አንዱን እንጀራ እንካፈላለን። በስጋ ያልሆነው እስራኤልን ተመልከቱ። መስዋዕትን የሚበሉ የመሰዊያው ማህበርተኞች አይደሉምን? እንዲሁ ምን እላለሁ? ለጣዖት የተሰዋ ምናምን ነው እላለሁን? ወይስ ጣዖት ምናምን እንዲሆን እላለሁን? አይደለም። ነገር ግን አሕዛብ የሚሰዉ ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንት ጋር ማህበርተኞች እንድትሆኑ አልወድም። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። ወይስ ጌታን እናስቀናው ዘንድ እኛስ ከእርሱ ይልቅ እንበረታለን? ይልና ይቀጥላል። ስለዚህ እዛ ጋር ሽሹ ያለ ያስጠነቀቃቸው ነው። እዚህ ጋር አንድም ቦታ ላይ ጣዖት ያመልኩ ነበር የሚል የለም። ጭራሽ የጌታ እራትን የሚወስዱ ናቸው። ጥንቃቄ እንዲያደርጉ እንዲሸሹ ከጣዖት ከማምለክ እየመከራቸው ነው ሐዋርያው ቅዱስ ጳውሎስ። አይ ጣዖት ያመልኩ ነበር እዚህ ጋር የምትል ከሆነ ማስረጃ ጠይቀሃለሁ። ዝም ብለህ ጥቅስ መጥቀስ አይደለም እኮ ዝም ብለህ ጣዖት የሚል ሰርች አድርገህ ጣዖት ማለት አይደለም እንደዛ። አዳምጥ ኤፌ። አሁን እዚህ ጋር ቅዱስ ጳውሎስ እየተናገረ ያለው ጣዖትን ከማምለክ ራቁ ነው አይደለ? ወይም ለጣዖት ከተሰዋውም መስዋዕት አትመገቡ አይደለ? ሽሹ ሲል ጣዖት እንዳታመልኩ እያለ ነው። አታርጉ ነው በቃ። ስለዚህ በክርስቶስ ኢየሱስ ሆኖ ጣዖትን የሚያመልክ አለ ማለት ነው? የለም እንዴ? ለምሳሌ በአትችሉም እያለ እኮ ነው። ኦኬ ለምሳሌ አንድ ሰው በክርስቶስ ኢየሱስ አምኖ ነው። አንደኛ ቆሮንቶስ ምዕራፍ 10 ላይ ኢየሱስ ሆኖ ጣዖትን ያመለከም የለም እያልኩ ነው እኮ። እዚህ ጋር ቅዱስ ጳውሎስ እኮ ጣዖትን ከማምለክ ራቁ ነው የሚለው እኮ። ራቁ እንዳታመልኩ ነው፣ ከዝሙት ሽሹ እንደሚል ማለት ነው። ከዝሙት ሽሹ ማለት ዝሙት እየሰራ ያለ ሰው ነው እንዴ? ከዝሙት ሽሹ እንዳትቀርብ ዝሙት ጋር ማለት ነው። አንድ ክርስቲያን ከጣዖት አምላኪ ጋር ሊተባበር ይችላል፣ ወይም ጣዖትን ሊያመልክ ይችላል ማለት ነው። አውቆም ይሁን አውቆ በድፍረት ሊሆን ይችላል። ክርስቲያን ሆኖ ግን ጣዖትን የሚያመልክ አለ? የለም። ክርስቲያን ጣዖት ካመለከ ክርስቲያንነቱ ቀርቷል። እንዴት ቀላል። ክርስቲያን ሆኖ ጣዖት የሚያመልክ አለ? ኧረ የለም። ጠንቋይ ቤት የሚሄድ የለም? እኛ ቤት የለም። አረ በደንብ ለምሳሌ ጠንቋይ ቤት የሚሄድ የለም። ለምሳሌ ጴንጤ ሆኖ ኢሬቻ የሚያከብር አለ? አሁን ሌላ እንትን ነው። ምክንያቱም ግልጽ መነጋገር አለ። አሁን አመጣ ፕሮቴስታንት ሆኖ አዳምጠኝ። ፕሮቴስታንት ሆኖ የኢሬቻን በዓል የሚያከብር አለ? which is idol worshiping አምልኮ ተጣው ኢሬቻ ባድ አምልኮ ነው። ቆይ hold on second። አሁን ሽፍት አረክ ማለት ነው። ለምሳሌ ኢሬቻን የሚያከብሩ አሉ ጴንጤዎች ሆነው አልክ። አሁን ለምሳሌ ጴንጤዎች አርጊመንት አለ እኛ ጋር። ለምንድን ነው አይ ኢሬቻ መሄድ የለባችሁም ማምለክ የለባችሁም ሲባል ማምለክ እንኳን አያመልኩም፣ ግን ኢሬቻ መካፈል የለባችሁም ምክንያቱም የሃይማኖት ክብረ ባህል ነው የሚል ጥያቄ የሚያነሱ ሰዎች አሉ። ከዛ ደግሞ ሌሎቹ ደግሞ የሚሉት ምን አለ፣ ክርስቲያን ሆኖ ለምሳሌ ኢሬቻን የምንሄደው እኮ ወንጌል ልንሰብክ ነው፣ ወንጌል ለመስበክ ነው ላልዳኑ ሰዎች እና ያንን ተጠቅመን ጌታን ልንመሰክር ነው የሚሉ ሰዎች አሉ። አውትሪችን በትክክል የሚሄዱ አሉ፣ ቪዲዮዎችን ካየ ማለት ነው። ሄደው ኢሬቻ ላይ ኢሬቻ ምንድን ነው እንትን የምትለው የምታሽሞነሙ ነው። ክርስቲያን ነካንተ አይደለ? ኢሬቻ ባድ አምልኮ ነው። ሆዶን ሰከንድ እኔማ ከጌታ ውጭ ሁሉም ባድ አምልኮ ነው ብዬ ነው ማምነው። አንተን ራሱ ባድ አምልኮ ነው የምታምልከው ብዬ ነው ማምነው። እና እሱን ማለት ነው። ቆይ አሁን ስማኝ ዝም ብለህ ማለት ነው። እኔማ ሁላችሁም እኮ ባድ አምልኮ ነው ምለው ከኢየሱስ ውጭ ማለት ነው። ፍሬ አድርገህ ራስን አትጠቁም፣ ወደየትም አትጠቁም። ግን ምንድነው እነሱ አሁን ሰዎች ስጠይቃቸው አንድ ሰው ለምሳሌ ኢሬቻን የሚሄደው እኔ ወንጌል ሊሰብክ ነው ምናምን ይላል። አሁን አምና ተቃወሙ መሰለኝ የኢሬቻ እንትኖቹ ኢሬቻን የሚያስከብሩት ሰዎች ተቃውሞ አመጡ። የኢሬቻ ትክክለኛው አዘጋጆቹ ማለት ነው። የሃይማኖት ባህል ስለሆነ ሌላ ሃይማኖት መታችሁ ሃይማኖታችሁን ማንጸባረቅ የለባችሁ ምናምን ብለው መግለጫ ሁሉ አወጡ። ገብተዋል አይደል?
አሁን ኢሬቻ በሁለት መንገድ የሚሄዱ ሰዎች ነበሩ፣ ክርስቲያኖች በጌታ ሆነው ማለት ነው፣ ቅርብ ጊዜ ጀምሮ ማለት ነው። አንዳንዶቹ አይ ሃይማኖት አይደለም ይሄ ባህል ነው፣ ባህሌን ነው ማከብረው ምናምን ብለው ዝም ብለው ኢሬቻ ላይ ያከብሩ የሚሄዱ ሰዎች ነበሩ። አንዳንዶቹ ደግሞ አይ ወንጌል ልሰራ ነው የሚሄደው፣ እኔ ትክክል ነው ሃይማኖታዊ ባህል ነው፣ እኔ ግን ሄጄ ወንጌል ልሰራ ነው፣ ለህዝቤ ልደርስ ነው ይሄንን ወንጌል ይዤ የሚሄደው ብለው የሚሄዱ ሰዎች አሉ። ወንጌል የሚሰሩ ሰዎች ደግሞ አሉ። ወንጌል በቪዲዮዎች ምናምን ማት አሉ፣ ካየህ ራሱ ማለት ነው ሄደው የሚዘምሩ ምናምን አሉ። ግን ይሄንን ሰዎቹ ተቃውመዋል። አሁን ላስቲር ምናልባት የሚመጣው ኢሬቻ ላይ ይፈቀዳል አይፈቀድም እሱ አላውቅም። ወንጌል ሄደ መስራት ማለት ነው፣ እዛ ክብረ ባህል ላይ ሄደ ማለት ነው። ሶ አሁን ይሄንን ነው ኢሬቻን በተመለከተ ምለው ማለት ነው። የኢሬቻን አከባበር በሁለት መንገድ ነው ሰዎች ወደ ፖለቲካ እንዲደለም እኔ ምን ለማለት ፈልጌ ነው፣ አንድ ሰው ክርስቲያን ሆኖ ግን ጣዖት ለምሳሌ በብሉይ ኪዳን ህዝበ እስራኤል ጣዖት ያመለኩበት ጊዜ ነበር አይደለ? እግዚአብሔርን ማምለክተው ከአምልኮተ እግዚአብሔር ወጥተው አምልኮተ ጣዖት ሲፈጽሙ ነበር ህዝበ እስራኤል አይደለ? የእግዚአብሔር ህዝብ የተባለ እግዚአብሔርን የሚያመልክ ህዝብ ኦኬ፣ እግዚአብሔርን የሚያመልክ ህዝብ እግዚአብሔርን ከማምለክ ወጥቶ አምልኮተ ጣዖት ሲፈጽም ነበር። ስለዚህ አሁን አንተ እየተሟገትክ ያለው ገድለ ተክለ ሃይማኖት ላይ ያለው ክርስቲያን ሆነው ጣዖት የሚያመልኩ አሉ እያልከኝ ነው? ኦርቶዶክስ ሆነው ጣዖት የሚያመልኩ ደግሞ አሉ። ኦርቶዶክስ ሆነው ጣዖት የሚያመልኩ አሉ እያልክ ነው? ካቶሊክም ሆኖ ኦሪየንታልም ኢስተርንም ሆኖ ጠንቋይ ቤት የሚሄድ አለ። ኦኬ እኛ ጋር የለም። አሁን ጴንጤ ጋር ግን የለም አለ። በደንብ አሁን እሱ ተው፣ ማንም እንደዚህ ብታስተባብል እኔ ጴንጤ ስጀመር ጠንቋዩም አይቀበልህም። ጴንጤ የሆነ ጠንቋይ ቤት ገድለ ተክለ ሃይማኖትን ተውና ድርሳነ መድኃኔዓለም ጋር ደግሞ ሄድ መጽሐፉ መስጠት ቆይ እዚህ ጋር ቆይ ሐሙስ ካማስ ከዚህ በላይ እንዴ ለመሰለ አንተ ምንድነው የተስማማ ነው? እባብ ሲል ማርቆስ 16 ጋር እባብ የሚለው የቀደመው እባብ ዘንዶ ሰይጣንን ነው፣ ጣዖት ማምለክ ነው። ኢየሱስ እኮ እዛ ጋር ያመኑትን ብሎ ነው እነዚህ ምልክቶች ይከተሏቸዋል። ስለዚህ እዚህ ጋር ደግሞ አንተ እያልከኝ ያለው ኃጢአቱ ገና የሚሰረይለት ሰው ነው፣ ሲገድል ነው የሚሰረይለት እና እንደገና ሰይጣንን ደግሞ መርጠው ነው ቀን መርጠው ነው ሐሙስና ዓርብ ነው መርጠው ሰይጣን ሐሙስና እሑድ ባጭሩ ማለት ነው ሐሙስና እሑድ ነው የሚዋጉት ማለት ነው። ከዛ ሲዋጉት ደግሞ ኃጢአታቸው አዳምጠኝ። አንድ ሰው ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ቢመለስ ወይም ጣዖትን ማምለክ ቢያቆም በንስሐ ገብቶ ኃጢአቱ ይሰረይለታል። ግን ክርስቲያን አይደለም እሱ መጀመሪያ ጣዖት የሚያመልክ ከሆነ ክርስቲያን የሚሆን አንደኛ እሱ ነው። ሁለተኛ ደግሞ ሌላ ቀን አይችልም ማለት ነው። ማክሰኞ አይችልም። አሁን ሌላ ቀን አይችልም ይላል። ሐሙስና እሑድ አለ። በቃ ሐሙስና እሑድ አለ እንጂ ሌላ ቀን አይችልም የሚል አታመጣ። ሌላ ቀን ቢችልም ሐሙስና እሑድ ተብሎ እኮ አይገለጽም። አዳምጠኝ። አዲስ አማኝም ቢሆን ለምሳሌ ልንገርህ፣ አሁን አዲስ አማኝም እኮ ሲመጣ ወደ ማመን ሲመጣ ከመጠመቁ በፊት ንስሐ አለው። ስለዚህ በንስሐ ኃጢአት ይሰረይለታል። እኔ አሁን የምሰራበት ቦታ ላይ ከኔ ቢሮ አጠገብ ሲቲዝን አድቫይስ ቢሮ አለ እና በሳምንት 2 ቀን ነው የሚሰሩት፣ ሐሙስና ማክሰኞ እና በሳምንት 2 ቀን ነው ስራ። አሁን ዌብሳይቱን ቼክ ስታደርግ 2 ቀን ነው ስራ ያለው፣ ማክሰኞና ሐሙስ ነው ክፍት የሚሆነው ይላል። ስለዚህ ማክሰኞና ሐሙስ ነው ክፍት ብለውም ከሰኞ እስከ ሰኞ ይሰራሉ እያልክ ነው አንተ። ከሰኞ እስከ ሰኞ ቢሰሩማ ሐሙስና ማክሰኞ ነው የምንሰራው ተብሎ በጣም ትልቅ ማስታወቂያ ቢልቦርድ አለ። ዌብሳይቱም በሳምንት 2 ቀን ነው የምንሰራው ይላል። በሳምንት 2 ቀን ካለ ሌሎቹ ቀን አይደለም ማለት ነው እንጂ 2 ቀን ተብሎ አይገለጽም ነበር። ኦኬ ሌላው ቀን ቢቻል ኖሮ ማለት ነው። አሁን የምታወራው አርጊመንት በጣም የሚያሳዝን አርጊመንት ነው። ከአንተ ማልጠብቀው ማለት ነው። ኤፌ ለመሰለ ጻድቁ አባታችን አቡነ ተክለ ሃይማኖት እንደ ቅዱስ ማርቆስ ልክ ቅዱስ ማርቆስ በግብፅ የነበሩ ጣዖታትን አፈራርሶ በሕገ ወንጌል ነው አይደለ? በወንጌል ታላቅ ቤተክርስቲያን መስርቷል። የአሌክሳንድሪያ ቤተክርስቲያን ማለት ነው። ጻድቁ አባታችን አቡነ
ተክለ ሃይማኖት በጊዜው አምልኮ ጣዖትን ማለት ነው። አርጊመንቱ እሱ ላይ አይደለም እኮ አርጊመንቱ። አሁን አርጊመንቱ እሱን አፕሪሼት አድርገህ መሄድ ያለብህ አሁን እያንዳንዱ እንትን ላይ ከገባክ እስናት ፌር ነው። ኖ አሁን አርጊመንቱ እኮ አቡነ ተክለ ሃይማኖት እኮ ጻድቅ ናቸው አይደሉም፣ ስራ ሰርተዋል አልሰሩም፣ እንደዚህ እኮ አይደለም። አርጊመንቱ ያለው እኮ መጽሐፉ ላይ የተጻፈው በእሳቸው ስም የተጻፈው መጽሐፍ ላይ ትክክል አይደለም፣ ከእግዚአብሔር ቃል ጋር የሚጋጭ ከእግዚአብሔር እውነት ጋር የሚጋጭ ትክክል ያልሆነ ነገር አለ ብለን ነው እንጂ የምንሞግተው። እኛ እኮ ገድላትና ድርሳናትን ራሱ ስንሞግት እኮ ፌዝ ገድላትና ድርሳናት እኮ አያስፈልጉም፣ ገድላትና ድርሳናት በመሆናቸው ብቻ እንድንቃወማቸው እንደዛ እኮ አይደለም። እኛ ገድላትና ድርሳናትን የምንቃወመው ከእግዚአብሔር ጋር ስለሚቃወሙ ከእግዚአብሔር ጋር ቃል ጋር ስለሚጋጩ ተቃራኒ ስለሚቆሙ ነው እንጂ እኛ እኮ ገድላትና ድርሳናት በመሆናቸው አይደለም የምንቃወማቸው ገድላትና ድርሳናቱ። እና አርጊመንቱ ባነሳ ነው ብቻ አርጊመንት ነው መሆን ያለበት። እሺ ሶ እዚህ ላይ በዚህ እንትንና ሌትስ ሙቭ ኦን ድርሳነ መድኃኔዓለም ላይ እሺ እሱ ጋር የዋሻ ውሸት አለ። ክፈተውና ማን ነው ያዋሻው? ቅድም ስትናገር ቅድስት ድንግል ማርያም እና ጌታችን የተሰቀለበትን ክቡር መስቀል እኩል አድርጋችኋል ነው ያልከው አይደለ? እኩል እስቲ የሚል አሳየኝ። ኤፍሬም ውሸት ዋሸ። በስመ አብ እንዴት የሚያስደንቅ ነገር ነው! እስቲ ዛሬ ገና እንኳን ኤፍሬም አንድ ውሸት ይዋሽና ኤፍሬም ይቅርታ ይጠይቅ። እስቲ ጥሩ ነገር ነው እስቲ ያመጣው። እስቲ ኤፍሬም ውሸት ይጋለጥ። እስቲ ኤፍሬም ውሸት ይጋለጥ በሉ እስቲ ኮሜንት ላይ አንድ ጊዜ የኤፍሬም ውሸት ይጋለጥ እያላችሁ ጻፉ አንድ ጊዜ። እና ዛሬ ገና እንኳን እስቲ በቃ ንስሐ ልግባ እስቲ አደባባይ ላይ ይኸው መጽሐፉን አውጥቻለሁ። ይኸው ውሸት የተባለው መጽሐፍ አውጥቻለሁ። ምንድን ነው የዋሸሁት? በነገራችን ላይ ቅድም ሳውራ እያነበብኩ ነበር ያወራሁት ማለት ነው። ወደ ግዙ እንሄዳለን። ይሄ ከግዙ እየተተረጎመ ነው። እኔም አለኝ ባይ ዘ ዌይ ከነ ግዙ አለኝ። እሺ ቆይ ወደ ግዙ ምንም አንሄድም። ኤፍሬም የዋሸው ብለሃል። ስለዚህ ውሸቱ መጋለጥ አለበት። ቀጥል። አሁን አንተ ምንድነው ያልከው? እዚህ ጋር እመቤታችን ቅድስት ድንግል ማርያምን ከመስቀሉ ጋር እኩል ናቸው አልካ። እኩል ነው የሚላለ? ኦኬ ትክክል ነው ማለት ነው። ትክክል ማለት እኩል ማለት ነው። አሁን እዚህ ጋር ነው የምልህ ኮንቴክስቹዋሊ። አዎ ነው። እሺ አሳየኝ። ላምበው ይሄው ምን ይላል? በጣም ያሳፍራል ይሄንን ማለት ራሱ። አይ ኖ እኔ ግዙ እኮ ስላለኝ ነው። ምንም አታውቅም፣ ግዕዝ አታውቅም። አሁን ዛሬ ላስተምር ነው ማለት ነው። ይሄን ማታውቅ ከሆነ ትክክል ማለት ማታውቅ ከሆነ ግዕዝ ሁሉ ላስተምር ነው ማለት ነው ዛሬ። ዌልካም። እሺ ላምበብ ይሄንን መጀመሪያ ምንድን ነው የሚለው? ይህ መስቀል ይላል። እሺ እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ይላል። የአብ የወልድ አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል ነው ስንል ምን እያለን ነው? ቅዳሴ አመጣብሃለሁ ትጨነቃለህ። በነገራችን ላይ ይህን ብትዋሽ አሁን ቅዳሴ ልከፍትልህ ነው ቀጥሎ ማለት ነው። ትክክልን ለምን እንደምትጠቀሙበት ቅዳሴ ላይ ማለት ነው። አሁን ይህንን ፍታ። ሶስትነታቸው አብ ወልድ መንፈስ ቅዱስ ትክክል ናቸው ስንል ምን እያለን ነው? እሺ ወደ ግዙ ሄዳ አንተ ሐሳብን ጨርስ። ምክንያቱም ወዴትም አልሄድም። ትክክል ማለት ሶስትነታቸው ትክክል ነው ማለት አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል ነው ስንል ምን እያለን ነው? እውነት ነው ማለት ነው። ትክክል እውነት። አንተ ዳቆነ? አዎ ትክክል የሚሆን ማለት አዳምጠኝ። ሶስትነታቸው ትክክል ነው ማለት እውነት ነው ማለት ነው። አይለያይም፣ የማይለይ ነው ማለት ነው። ዳቆን አንተ? አዎ ቀጥል። የምር ትክክል ምን ማለት ነው? እሺ ትክክል ማለት ይሆናችሁ ዳቆን ይሄ እና ፌዝ እንደምታውቁት እና ላስተምረው ዛሬ ትክክል ነው ማለት እውነት ነው ማለት አይደለም። እና ላስተምርህ ዛሬ ትክክል ነው ማለት ነው እኮ ላስተምርህ። ትክክለኛውን መልስ ምራጡ ምን ማለት ነው? ማስታወሻ ይዘህ ጻፍ። አሁን ጻፍ። ትክክለኛ ምን ማለት ነው? ትክክለኛ አሁን ኧረ እባክህ ላውራ ወይ ሚዩት ላድርግና አንተ ታወራለህ እንዴ? ላውራ። አሁን ዛሬ ላስተምርህ ነው። ትክክል ማለት እውነት ነው ማለት አይደለም። ሶስትነታቸው ትክክል የሚሆን ማለት እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ማለት ሶስትነታቸው ትክክል የሚሆን ማለት ትክክል ነው ሶስትነታቸው ስንል እኩል ናቸው ማለት ነው። ትክክል ማለት
ትክክል ነው ማለት ያለመበላለጥ፣ ያለመቀዳደም፣ ያለመለያየት አብ ወልድ መንፈስ ቅዱስ ትክክል ናቸው እንላለን። ትክክል ናቸው ማለት ተስተካካይ ናቸው፣ እኩያ ናቸው ማለት ነው። ኦኬ እንጂ ትክክል ነው ማለት እውነት ነው ማለት አይደለም። አንተ እንደምትለው አይደለም። ዲያቆን ነኝ ብለህ ይህንን ማለት በጣም ያሳፍራል። እኔ አንድ ቪዲዮ ፈልጌ ያወጣልሃለሁ። ቅዳሴ ላይ ትክክልን እንዴት እንደምትጠቀሙበት ማለት ነው። እውነት ማለት ነው አልክ። ሶስትነታቸው ትክክል የሚሆን ማለት ሶስትነታቸው እውነት የሚሆን ማለት ነው። እንደዛ ማለት ነው። ከዛስ መድኃኔዓለም ከእናቱና ከመስቀሉ ጋራ ሶስትነታቸው እውነት ነው ማለት ነው። ሶስትነታቸው እውነት ነው ማለት ምን ማለት ነው? ይህን ሳታቅ ለክርክር ትገባለህ። ትክክል ማለት ተስተካካይ እኩል ማለት ነው። እኩያ አምሳያ ማለት ነው እንጂ አንተ እንደምትለው ትክክል ነው ማለት እውነት ነው ማለት አይደለም። ስለዚህ አንተ ራስህ ያዋሸው ማለት ነው። እሺ ሶስትነታቸው እኩል ነው ሲል አሁን እዚህ ጋር ሶስትነታቸውን ነው የሚናገረው አይደል? የሥላሴ ሶስትነት የወልድን የመንፈስ ቅዱስ ትክክል እንደሆነ ልክ እንደዚሁ የመድኃኔዓለም የኢየሱስ ክርስቶስ የእናቱና የመስቀሉ ደግሞ ሶስቱ ትክክል ናቸው ነው የሚለው። ኦኬ ትክክል የሚለው ኦኬ አንተ አሁን ለምሳሌ የሚተካከል ኦኬ እኩል መሆን የሚል አለ። ኮንቴክስቹዋሊ ግን ትክክል ማለት ሌላ ትርጉም የለውም። ትክክል ምን ማለት ነው? ሶስትነታቸው ትክክል ሥላሴን ትክክል ስትል እኩል እያልክ ነው። ስለዚህ ከሥላሴን ያነጻጸረው እዚህ ጋር አምጥቶ አብ ወልድ መንፈስ ቅዱስ ትክክል እንደሆኑ ነው ያለው። ስለዚህ አብ ወልድ መንፈስ ቅዱስ ትክክል ናቸው ስንል እኩል ናቸው፣ ያለመበላለጥ፣ ያለመቀዳደም፣ ያለመለያየት ማለታችን። ቀጥል። እንደዚሁም የሚልሽ ቀጥል እስቲ ምን እንደምትል ልስማ። እንደዚሁም የሚለውን ቀጥል። እንደዚሁም ይልና መድኃኒታችን ይላል ኢየሱስ ክርስቶስ ማለት ነው ከእናቱ ጋር ከማርያም ጋር ማለት ነው ከመስቀሉ ጋር። እሺ ሶስትነታቸው ትክክል ነው። ያ ማለት ማርያምና መስቀሉ ከኢየሱስ ጋር ትክክል ናቸው። እንደዚሁም ሲል እንደዚሁ ምን ማለት ነው? ቆይ እንደዚሁም ማለት ምን ማለት ነው? እንደዚሁ ማለት ከላይ ልክ እንደዚሁ ማለት ከላይ አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል እንደሆነ ማለት ነው። 2 ደቂቃ ስጠኝ ኤፍ ሐሳብ ልስጥበት። ባክ ኤንድ ፎርዝ ከዛ አንተ ሐሳብን ቀጥል። ትክክል የሚል ኦኬ አንድ የሚተካከል እኩልነትን የሚያመለክት ነው። ሁለተኛ ትክክል ደግሞ ማለት እንደሱ ብታምን ይሻላል። ባታምን መዝገበ ቃላት ይዤ ልመጣ ነበረ። ጥሩ ቆይ ማመንህ ጥሩ ጎይድ ኦኬ ከግዙ ጋር ነው የማሳየን። እንደውም ግዙንም ከፍቼ ግዝ እኮ ላመጣ እሱንም ላስተምር ነበርኩ። ግዝን አይደል እንደሚፈቱት ትክክል ብለው መዝገበ ቃላት ቤት ነው ያለውት ዛሬ። በነገራችን ላይ ማስረጃ በትልቁ አድርገኝና አሳያለሁ። በትልቁ ጎይድ ይሄው በትልቁ ላድርግ። ጎይድ ኦኬ ይታያል አይደለ? እቺኛዋን እንደዚህ ላድርጋት። እሺ ይታያል። አዎ ይታያል። ይታያል። ለእናንተ ታች ላላችሁ ይታያል አይደል? እኔ ስለዚህ ግዕዝ አውቃለሁ ስላልክ አሁን እዚህ ጋር ግዕዙ ላይ የምታመጣልኝ እኩል ነው የሚል ነው። አንብብና ተርጉም አንተ ራስህ መጀመሪያ። ከግዕዙ ነው የተተረጎመው አማርኛው። ቆይ አንብብ፣ ችግር የለውም አንብብ። እሺ አንብብ። ኦኬ እዚህ ጋር ይላል ዝንቱ መስቀል ክቡር ከመ እግዚአብሔር ወልዑል ከመ ማርያም ድንግል ዘይትፈለጥ። ምን ማለት ነው? ዘይትፈለጥ የማይለይ አይደለ? ተርጉም ልክ እንደዛው እንደ አማርኛው ማለት ነው። ቀጥል። እሺ ዘይትፈለጥ ወዘይትለይልና ከመ አብ ወወልድ ወመንፈስ ቅዱስ ሩይ ሥላሴሆሙ አይደለ? አዎ እሺ ወከማው መድኃኒነ ምስለሙ ወመስቀሉ ሩያን ሥላሴሆሙ ይላል። ምን ማለት ነው? ወደ አማርኛው እንሂድ። እሱማ ወደ አማርኛው እኔ ራሴ አልተርጉም እንዴ? እዛው ተርጉመው ችግር የለውም። ግዕዝኛው መልስና ግዕዝኛውን ተርጉም እንጂ ወደ አማርኛው እንሂድ ትላለህ እንዴ? እንዴ አማርኛውማ አያዋጣኝም ብለህ መስሎኝ የመጣው እኮ ፌዝ እንዴ። አሁን ሀሳቤ ልስጣ ኤፍያ እንዴ አላዋጣህም ግዕዙን ስታይ። እሺ ቀጥልሽ። እዚህ ጋር አሁን ይህ መስቀል እንደ እግዚአብሔር እየከበረ እንደ ድንግል ማርያምም ከፍ ያለ ነው። ምክንያቱም አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ነው ቤዛ ሆኖ ስጋውን ቆርሶ ደሙን አፍሶ
እኛን ያዳንን። ስለዚህ መስቀል የከበረ ነው። መስቀል ስንል እኛ ሁሌ የምናስበው ክርስቶስን ነው። የከበረው ጋር አይደለም አድማጭታችን ቀጥል። ቆይ ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ባለመለየት አይደለ? ባለመለየት ማለት ነው። አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እንደዚሁም አለ አብ ወልድ መንፈስ ቅዱስ የአብ የወልድ የመንፈስ ቅዱስ አንድነታቸው እንደማይለይ እንደዚሁም መድኃኒታችን ኢየሱስ ክርስቶስን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ክርስቶስን ከቅድስት ድንግል ማርያም መለየት አትችልም። ለምን? ቅድስት ድንግል ማርያም ክርስቶስን ያስገኘችልን እናት ናት። ቆይ አዳምጠኝ፣ 2 ደቂቃ ስጠኝ፣ እኔ ላውራ፣ ከዛ አንተ ማውራት ትችላለህ። የመጨረሻውን እንትን ነው የማነበው። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ከፍ እያለ ነው። ይሄ መጽሐፍ ቅዱሳዊ ነው። ሶስትነታቸውም ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው። የሥላሴ አንድነት አይለይም ነው። እንደዚሁም ደግሞ ይልና መድኃኒታችን ኢየሱስ ክርስቶስ መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ምን ማለት ነው? ክርስቶስን ከቅድስት ድንግል ማርያም ከእናቱ መለየት አትችልም። ክርስቶስን እያስገኘችልን እሷ ናትና የመድኃኒት እናት ናት። ምክንያተ ዲን ናት። ክርስቶስ ሰው የሆነው የቅድስት ድንግል ማርያምን ስጋ ነፍስ ነስቶ ነው። በመስቀል ላይ ቤዛ የሆነው ስጋውን የቆረሰው ደሙን ያፈሰሰው ስለኛ በደል ኃጢአት የእመቤታችንን ቅድስት ስጋ ቅድስት ነፍሷን ነስቶ ነው። ስለዚህ ክርስቶስን ከቅድስት ድንግል ማርያም መለየት አትችልም። እንዲሁም ክርስቶስን ከመስቀሉ እኛ መስቀሉን ስናስብ ክርስቶስን ነው የምናስበው። ክርስቶስን ስናስብ መስቀሉንና ክርስቶስ በመስቀል ላይ የሰራልን ቤዛነት ነው የምናስብ። ምክንያቱም ክርስቶስ ስለኛ ቤዛ የሆነው በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ነው ያዳነን፣ ድነትን እየሰጠን። ስለዚህ ክርስቶስን ካስገኘችልን ከቅድስት ድንግል ማርያም ክርስቶስን ከመስቀሉ አንለይም። ይሄ ነው ሐሳቡ እንጂ መስቀልና ቅድስት ድንግል ማርያምን ከሥላሴ ጋር አንድ ነው የሚል ሐሳብ የለውም። መቀጠል ትችላለህ። ሐሳቡ ይሄ ነው። ወንድምነት አለ። አዎ በቃን፣ እውነትን በቃን። በጣም ነው አለው። እስኪ ትልቁ ላይ አድርገኝ፣ ትልቁ ላይ አድርገኝ። እኔ በትልቁ ላሳየው፣ እኔ ላብራለ። ሞዴሬተሮች አድርጉኝ፣ እኔ ትልቁ ላይ አድርጉኝ። ራሴን ማድረግ አልቻልኩም። አይ ቲንክ እሺ። አሁን እንግዲህ ምንድነው ያለው ፌዝ? አይናችሁን ጨፍኑ ባካችሁ፣ ላሞኛችሁ እባካችሁ ሞኙልኝ ስለ እግዚአብሔር እያለ ነው። እኛ ደግሞ ያው በፍቃድ ሞኝ መሆን አይቻልም። ያው መጀመሪያው ብልጥ ሳይሆኑ ነበር እንጂ አንዴ የበራለትን በጣም አስቸጋሪ ነው የሚሆነው። እሺ ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እንደዚሁ መድኃኒታችን ከእናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው። ሶስትነታቸው ትክክል ነው ሲል ከላይም ሶስትነታቸው ትክክል ነው ብሎ አብ ወልድ መንፈስ ቅዱስን ትክክል ናቸው እንዳለ ልክ እንደዛው ነው መድኃኒታችንም ማርያምና መስቀሉ ትክክል ናቸው የሚለው። ትክክል ናቸው ማለት የማይለዩ ማለት አይደለም። ትክክል ማለት እኩል፣ ተስተካካይ፣ እኩያ፣ ሀምሳያ ማለት ነው። ትክክል የሚለው በመጽሐፍ ቅዱስ ለዛ ነው። ቅዳሴ ውስጥ መዓት ትክክሎች አሉ። አብ ወልድ መንፈስ ቅዱስን ትክክል 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 የሚለው ማለት ነው። ትክክል ማለት እኩያ ማለት ነው። ከመጽሐፍ ቅዱስ እንደምታስተው ከማን ጋር ታስተካክሉኛላችሁ እኔን ይላል አይደለ እግዚአብሔር። አዎ እነ ፌዝ ይኸው አስተካክለዋል በመጽሐፋቸው ከመስቀሉና ከማርያም ጋር አስተካክለናል ይላታል። እሱ ግን እግዚአብሔር ግን እኔን ከማን ጋር ታስተካክሉኛላችሁ እያለ ሲናገር ታያላችሁ በመጽሐፍ ቅዱስ ውስጥ ማለት ነው። ኦኬ እንደ መተካከል የሚለውን ነገር ስታስታውሳላችሁ መጽሐፍ ቅዱስ ላይ አልቆጠረው። ቆይ እሱንማ ላንብብላችሁ አንድ ጊዜ። ኧረ ማጭበርበር የለም እንዴ! በመጽሐፍ ቅዱስም በግዕዝም በአረማይክም በጣሊያንኛም በጃፓንኛም ትክክል ማለት እኩል ማለት ነው። አባዬ አንዴ ቆይ ማስረጃ እንደዚህማ የለም።
ገላትና ድርሳናቱንማ እንከላከላለን ካላችሁ ሌላ ችግር ነው። ቆይ እሺ፣ አንድ ጊዜ አንድ የምፈልጋትን ጥቅስ ላምጣ። ሲቸኩል ደግሞ እንትን የሚለው ነገር አለ። ምንድን ነው ግን ያስቸኮለኝ? ምንም የሚያስቸኩል ነገር አይደለም። እስቲ ፊልጵስዩስ 2:6 ላይ አውጡልኝ። ፊልጵስዩስ 2:6 ላይ አውጡልኝ። ወይ እንደዚህ ላድርገውና ላፕቶፕ ላይ ላሳያችሁ። እሺ፣ እንድትደግፈው አልቻለችም። ስለዚህ እንደዚህ ዝም ብዬ እዚህ ጋር እንትን ልበለው። ወይ መጀመሪያ እቺን ማስረጃዬን ላምጣት፣ ከዛ እዚህ ጋር ላርክና ላንብብላችሁ። እሺ፣ እንደዚህ ይላል። ከ3 ጀምሬ ላንብበው። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ፣ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር ይላል። ከዛስ እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እሺ፣ አሁን ስሙ እዚህ ጋር እርሱ በእግዚአብሔር መልክ ሲኖር ሳለ እሺ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። አሁን ኦርቶዶክሳውያን ይህን ዘመናቸውን ሙሉ ሲሞግቱ እንግዲህ ኢየሱስ አምላክ ነው የሚለውን ማለት ነው፣ ከዘላለም ቅድመ ዓለም አምላክ ነበር ማለት ሲሞግቱ ይኸው መተካከልን መቀማት እንደሚገባ አይቆጥርም ይለዋል። መተካከል እኮ ከአብና ከመንፈስ ቅዱስ ጋር ትክክል ሆኖ የነበረ የዘላለም አምላክ ነው። ያን መተካከል ግን እንደ መቀማት አልቆጠረውም፣ የባሪያን መልክ ይዞ ሲወርድ ይላሉ። መተካከል ማለት ትክክል እኩል ማለት ነው። ከአብና ከመንፈስ ቅዱስ ጋር እኩል ነው ማለት ነው። ከእግዚአብሔር ጋር መተካከል የሚለው እሱን ነው። ከአብ ጋር መተካከልን እያወራ ነው። እኩል መሆኑን እያለ ነው። ከአብ አይበልጥም አያንስም እያለ ነው። እዚህ ጋር ሲመጣ እዚህ ጋር ማርያምና መስቀሉ ትክክል ናቸው ሲል አይ እዚህ ጋር ሲመጣ ይለያል። አይ እዚህ ጋር ደግሞ ትክክል የሚለው ትርጉም ይቀይራል። አይቀየርም። ትክክል የሚለው እዚህ ጋርም ትክክል ነው፣ እዛ ጋርም ትክክል ነው። ሞት የሚለው እዚህም ትክክል እዛም ትክክል ሞት ነው። እዚህ ህይወት ካለ እዛም ህይወት ነው። ቃላቶች እንደየ አውዱ ነው እንጂ ትርጉማቸውን ሊቀይሩ የሚችሉት ቃላቶች በራሳቸው የትም ቦታ ላይ የትም ዓለም ላይ ትርጉማቸውን ቀይረው አያውቁም። ቃላት ናቸው። ኦኬ፣ ቃላት ግን እንደ አውዱ ሊተረጎሙ ይችላሉ፣ እንደገባበት አውድ ማለት ነው። ስለዚህ አሁን እዚህ ጋር እዛው ላይ ልጠይቅህ እስኪ አድርገውና ድጋሚ ይኸው ጠይቀኝ። መጽሐፍ ቅዱስ ላይ መጠየቅ ትፈልጋለህ? እዚህ ላይ የቱ ላይ ነው መጠየቅ የምትፈልገው? ፌዝ ሚዩት ነህ። እዛው ድርሳኑ ላይ ይኸው። እሺ አለው። እሺ ጠይቅ። አሁን መተካከልን ያልኩህ አይደለ? ኦኬ፣ ድጋሚ ላንብበው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ማለት የአብ የወልድ የመንፈስ ቅዱስ አንድነት የአብ የወልድ የመንፈስ ቅዱስ አንድነት ወይም የስላሴ አንድነት የማይለይ ነው አይደለ? አብ ከወልድ ከመንፈስ ቅዱስ አይለዩም ነው አይደለም። ሀሳቡ እዚህ ጋር ምንድን ነው? አይደለም። ሶስትነታቸው ትክክል የሚሆን ማለት ትክክል ማለት እኩል ማለት ነው። ያለ እሺ፣ ባንተ እኩል ያለ መበላለጥ፣ ያለ መቀዳደም፣ ያለ መለያየት ማለት ነው። ትክክል ማለት የማይለይ ምንድን ነው? እዚህ ጋር የማይለይ ነው። ማን ነው የማይለየው? የማይለይ ነው መስቀሉን ነው ማይለይ የሚለው ከላይ መስቀሉ። ኧረ እዚህ ጋር ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እኮ የማይለይ ነው ያሉት መስቀሉን ነው እንዴ? ምንድን ነው አንተ ደግሞ የማይለይ ነው የሚለው መስቀሉን ነው ያልኩ ነው። ኦኬ፣ ከዛ በኋላ ምን ይላል? እንደዚሁም መድኃኒታችን ብለው አይደል እንደሚጀምረው። እሺ ቀጥል። እሺ ጥሩ ቀጥል። እንደዚሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። ይሄ አባባል ጌታችን መድኃኒታችን ኢየሱስ ክርስቶስን ያስገኘች እናቱ
ማለት ክርስቶስን ከቅድስት ድንግል ማርያም አትለይም ነው። ምክንያቱም ክርስቶስን እያስገኘችልን የሰጠችን እሷ ስለሆነች አይደለም። ማርያምና መስቀሉ ከኢየሱስ ጋር እኩል ናቸው፣ ትክክል ናቸው ነው የሚለው። እኩል ናቸው፣ አይበላለጡም፣ አይቀዳደሙም ነው። እኩል ነው ናቸው ነው የሚለው። ትክክል ናቸው ማለት እኩል ናቸው ማለት ነው። ይብቃን። በዚህ አይነት ምንም ልንግባባ አንችልም። አሁን አንተ ምንድነው የምትለው? አንተን የጠየቀኝ ጥያቄ አንድ ጥያቄ ልጠይቅህ። ቆይ ጥያቄ ልጠይቅህ። አንተ ሐሳቡን ነገርኩህ። አንድ ጥያቄ ልጠይቅህ። አንድ ጥያቄ ልጠይቅህ። እዚህ ጋር እንደዚህ የሚለው መጽሐፍ ቅዱስ ፊልጵስዩስ 2:3 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። እዚህ ጋር መተካከል የሚለው አስተውለ መልስ፣ በማስተዋል መልስ። መተካከል የሚለው ስለ እኩልነት ነው የሚያወራው አይደለም? እኩል መሆንን መተካከል ማለት እኩል መሆን ማለት ነው። ታዲያ እዚህ ጋር ሲመጣ ትክክል የሚለው ይቀየራል ትርጉሙ? ትክክል የሚል አንድ ትርጉም ነው ወይ ያለው? ኮንቴክስቹዋሊ መተካከል ማለት አንድ አይደለም እንዴ? ኮንቴክስቹዋሊ ይኸውልህ እዚህ ጋር እንደዚሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታችሁ ትክክል ነው ምን ማለት ነው? ክርስቶስን ከቅድስት ድንግል ማርያምና ከመስቀሉ መለየት አትችልም ነው እንትን አትልም። አሁን በቃ አላም ሞት ወይ ህይወት ብለህ አብዮቱ ምናምን ብለህ ስለመጣ ቤት ምንም ብል በጣም ይቅርብኝ ጌታ። እኔ አሁን ልቤ ደክሟል፣ ይቅርታ አድርግልኝና የምር በቃ ውጣ ነው እያለኝ ያለው የምር ማለት ይሄ ድንጋይ ብትፈልጥ ራሱ ይቀላል። በነገራችን በቃ ድንጋይ ዝም ብለህ ብትፈልጥ የሆነ አሪፍ ተካከለ ምን ማለት ነው? አይ ደከመን፣ በቃ ደከመን አባ ደከመን። አይ ተካከለ እንትን አስተካከለ ወደሚለው ጋር ነው ማውራት። ይቅርታ ቤኪ በቃ ደከመና። አረ ደከመ እኔ እንዴ ወንድምነት በቃ ካለ በቃ ነው በቃ ጨረሰ። አረ በጣም ይደክማል ደግሞ አውቆ ምናምን በዛ ከሄደ ምናምን። ቴንክ ዩ ለማንኛውም ኤፌ ቴንክ ዩ መልካም ቀን። እሺ ፌዚ ተባረክሽ ወንድምዬ። ይሄኛውን ለምሳሌ ያው ይሄኛውን ሙሉ ልክ